ኑሮ ውድነቱ በጣም የሚያማርር ነው በእውነት። የህዝብ ለማንስ አቤት ይበል። በጣም በእውነት አዲስ አበባ ተወጥራለች። ሰው ህዝቡ ተቆጣጣሪ አጥቶታል። እየተጨነቀ ነው ያለ፣ እየተራበ ነው ያለ፣ ስቃይ ውስጥ ነው ያለ። እኚህ አባት በአዲስ አበባ ከተማ የሚኖሩ ናቸው። ረሃቡ፣ ጥማቱ፣ ርዛቱ በአዲስ አበባ እንደተባባሰ ይገልጻሉ። የሚቆጣጠር ሰው ጠፍቶ ህዝብ እየተራበ ነው ሲሉ አባታችን በምሬትና በሐዘን ውስጥ እንዲሁም በቁጭት መልክ ይናገራሉ። እኚህ አባት በሁሉም ነገር ተስፋ ቆርጠዋል። የትኛውም ኃይል ከዚህ ከኢትዮጵያ አስቸጋሪ ሁኔታ የሚያወጣ ያለ አይመስላቸውም። ፈጣሪ ላይ ብቻ ተስፋቸውን ሰንቀዋል። ፈጣሪ ጣልቃ ገብቶ መፍትሄ አምጣልን እንጂ የሚታደገን ከችግር ከረሃብ የሚያወጣን አካል የለም ሲሉ በአሳዛኝ ሁኔታ ይናገራሉ። እንደዚህ አይነት አሳዛኝ ታሪኮች በየቀኑ ከተለያዩ ኢትዮጵያውያን የሚሰሙ አሳዛኝ እውነታዎች ናቸው። የኑሮ ውድነት ያው እናንተም እንደምታውቁ በጣም አስቸጋሪ ነው። ከእጅ ወደ አፍ ሆነዋል። አሁን ልጆቻችን ሜዳ ላይ አውጥተን ለመጣል ትንሽ ነው የቀረ። በዛሬው መሰናዷችን ኢትዮጵያውያን በአሁኑ ሰዓት ከፖለቲካው ባሻገር ከጦርነቱ ባሻገር ምን እየፈተናቸው ነው የሚለውን ጉዳይ እንቃኛለን። አስከፊው የኑሮ ውድነትና ረሃብ ምን ይመስላል? ከተለያዩ የመገናኛ ብዙሃን የሰበሰብናቸውን መረጃዎች በመያዝ ለማስቃኘት ይሞክራል። በዚህ መሰናዷችን መንግስት የተትረፈረፈ ምርት አለኝ ረሃብን ታሪክ አድርገዋለሁ ቢልም ከ20 ሚሊዮን በላይ የሚሆነው ህዝብ በረሃብ አደጋ ላይ ስለመጋለጡ፣ የአዲስ አበባ ህዝብ የት እንግባ፣ ለማና ቤት እንበል፣ የኑሮ ውድነት ጭንቅ ውስጥ አስገባን ስለማለታቸው፣ የተባበሩት መንግስታት ድርጅት መንግስትን አላምንህም፣ ድጋሜ በእጅህ እርዳታ ልሰጥህ አልችልም፣ ልትሰርቀኝ ትችላለህ ስለማለቱ፣ በአዲስ አበባ የሚኖሩ የህግ ባለሙያዎች በህብረት ተሰባስበው የአዲስ አበባ ህዝብ በኑሮ ውድነት እየተሰቃየ የጣራና ግድግዳ ግብር መጣል ህጋዊነት የለውም ብለው አቤቱታ ስለማቅረባቸው የምንነግራችሁ ይሆናል። አብራችሁን ቆዩ። በልዩ ትኩረት በተሰራው ስራ በበጋ ስንዴን በማምረት ከ60 ዓመታት በኋላ ኢትዮጵያ ስንዴን ከውጭ ማስገባት አቁማለች። ይህ የመንግስት ልሳን የሆነው የቀድሞ አዲስ ቴሌቪዥን የአሁኑ የለውጡ ዘመን አዲስ ሚዲያ ኔትወርክ የሚባለው ቴሌቪዥን የዘገበው ዘገባ ነው። በዚህ ዘገባ መሰረት ኢትዮጵያ ከ60 ዓመት በኋላ ከእርዳታ ተረጂነት ራሷን ነጻ አድርጋለች። የኦሮሚያ ክልል መንግስት ከአንድ ዓመት በፊት በመግለጫው 1 ሚሊዮን ሄክታር የስንዴ ማልሚያ የተዘጋጀ እርሻ መሬት እንዳለው ገልጾ 100 ሚሊዮን ኩንታል ስንዴ ያመርታለሁ ሲል ገልጾ ነበር። አማራ ክልልና ሌላው ክልልም በሚሊዮን የሚቆጠር ኩንታል ስንዴ ያለማሉ ተብሎ ተገልጾ ነበር። ብታምኑም ባታምኑም አቶ ሽመልስ አብዲሳና አቶ አብይ አህመድ ኢትዮጵያ ስንዴ ታመርታለች ብሎ የገመቱትን ሂሳብ ሰርተን ስናስቀምጠው ከሩሲያ ዓመታዊ የስንዴ ምርት የሚበልጥ ነው። እንደውም ሩሲያን በሁለት እጥፍ ይበልጣታል። እንግዲህ የስንዴው ምርት ከኢትዮጵያ ህዝብ በላይ ሆኖ የተትረፈረፈ ሆኖ ረሃብ ታሪክ የሚሆንበት ዘመን እንደሚመጣ ብልጽግና እየነገረ እንደሆነ ያዝ አድርጉልኝ። ጠቅላይ ሚኒስትር አብይም ከዓመታት በፊት ወደ ስንዴ ማሳ በማቅናት ከሚቀጥለው ዓመት ጀምሮ ስንዴ ከውጭ አናስገባም ሲሉ ተናግረው ነበር። ከሚቀጥለው ዓመት ጀምሮ ስንዴ ኢትዮጵያ ውስጥ አናስገባም ብለው ወሰነናል። ጠቅላይ ሚኒስትር አብይ ቀጣይ ዓመት ስንዴ አናስገባም ያሉበት ዓመት መጣ። የዓመት ቢመጣም ኢትዮጵያ ውስጥ ስንዴ ጠፍቷል። ሀገሪቷ ከስንዴ ተረጂነት አልወጣችም። ኢትዮጵያ ውስጥ ስንዴ ጠፍቶ የዳቦ ዋጋ ጣራ ነክቶ ዳቦ እያሉ በረሃብ የተገረፉ ኢትዮጵያውያን ቁጥራቸው በዛ። አፍሪካን ይመግባል የተባለው ስንዴ የት እንዳለ ጠፋ። ስንዴን ወደ ውጭ እንልካለን ካሁን በኋላ የተባለው ነገር ተግባራዊ ሳይሆን ቀረ። ነገር ሁሉ ላማለኝ በሰባይ ወተቷንም አላይ እንደሚባለው ተረክ ሆኖብን ቀረ። እንደውም የዓለም ሚዲያዎች ከጫፍ እስከ ጫፍ ኢትዮጵያ ስንዴ በጅምላ ሰርቃለች ሲሉ አጸያፊ በሚባል አገላለጽ የኢትዮጵያን ስርቆት ዘገቡ። World Food Programme's following the US in suspending food aid to Ethiopia after finding massive theft of previous donations. ከዚህ ከዓለም አቀፍ ሚዲያዎች ዘገባና ከኢትዮጵያ ባለስልጣናት የተቀናጀ የስንዴ ዘረፋ በኋላ ግን ጠቅላይ ሚኒስትሩ ስለ ስንዴ ማውራት አቆሙ። የስንዴውን ወሬ በመቀየር ማርና አቮካዶ ወደ ውጭ መላክ ጀምረናል ሲሉ በአዲስ መልክ መጡ። እንደውም ችግኝ ከተከላችሁ ተማሪዎች ሳይቀር ወደፊት ከትምህርት ቤት ሲመለሱ መንገድ ላይ አቮካዶ እየበሉ ይሄዳሉ ሲሉ ተናገሩ። ከሩሲያ የበለጠ ስንዴ ያመርታለሁ ብሎ ያቀደው መንግስት ግን በአሳዛኝ ሁኔታ እቅዱ ሳይሳካለት ቀረ። እንደውም የአሜሪካን ስንዴ ሰርቀሃል ተብሎ በዓለም አደባባይ ተከሰሰ። ነገሩ የት ይደርሳል የተባለው ጥጃ ቄራ ላይ ተገኘ እንደተባለው ሆነ። ውድ ኢትዮጵያውያን፣ በመንግስት አይን ረሃብ የለም፣ በመንግስት አይን ጦርነት የለም። መጠነኛ የሆነች ግጭት ናት ያለችው። እሷን በአጭር ጊዜ ትቋጫለች ብለው ነበር። ያቺ መጠነኛ ግጭት ግን እስካሁን አልተቋጨችም።
መቼ እንደምትቋጭ እነሱ ናቸው የሚያውቁት። ብቻ በመንግስት አይን የኑሮ ውድነት የለም፣ ሁሉም የተትረፈረፈ ጉዳይ ነው። ወደፊት ልጆቻችን የልጅ ልጆቻችን በአቮካዶ ምርት ተጥለቅልቀው በአፕል ምርት ተትረፍርፈው ከትምህርት ቤት ሲመለሱ ሲርባቸው ከአቮካዶ ከአፕሉ ይበላሉ ተብሏል። ተማሪዎች ከትምህርት ቤት ሲመለሱ ከአንዱ የአቮካዶ ዛፍ ላይ አቮካዶ መጅረጥ አድርገው አንድ ሁለቱን አቮካዶ ቢበሉ ረሃብ ጠፋ ማለት አይደል? ይህን ካገኙ ወደ ቤት ሲሄዱም እንጀራ ወይም ሌላ ነገር መብላት አያስፈልጋቸውም። በየመንገዱ ላይ ከአቮካዶ ዛፍ የመጀረጡት ሳያጠግብ ይቀራል ብላችሁ ነው? ካስፈለገም ወደ ቤት ሲሄዱ ሌላ ማዕድ አለ። ማር እየተመረተም አይደል? ከማሩ መቀማመስ ይችላሉ። ይህ የብልጽግና የወደፊት እቅድ ነው። ብቻ ወደ ዘመነ ማር ወደ ዘመነ አቮካዶ አድርሰን ማለት ነው። ጠቅላይ ሚኒስትር አብይ ችግኝ ትከሉ፣ ተማሪዎች ከትምህርት ቤት ሲመለሱ መንገድ ላይ አቮካዶ ይበላሉ እንዳሉት ይህ የመንግስት ባለስልጣንም እንዲህ ሲል ይናገራል። ተማሪዎች ከ3 እና 4 ዓመት በኋላ መንገድ ላይ እየሄዱ አፕል አቮካዶ እየበሉ የሚንቀሳቀሱበት ተቋም መፍጠር ስራም እየተሰራ ከብልጽግና እቅድ ከብልጽግና ትርክት ከብልጽግና የሚዲያ መልእክቶች ወጣ ብለን ወደ ህዝብ ስንሄድ ግን በህዝብ ውስጥ ተስፋ የሚባል ነገር ያለ አይመስልም። መሬት ወረድ ስንል የምናገኘው እውነታ የሚያሳዝን ሆኖ እናገኘዋለን። የኢትዮጵያ ህዝብ ከጫፍ እስከ ጫፍ በኑሮ ውድነት እየተሰቃየ ይገኛል። አባቶች እናቶች ልጆቻቸውን የሚመግቡት አጥተው ለማና ቤት ልበል እያሉ ነው። 60 ዓመት ድረስ መቼም ብዙ ዓመት ነው፣ አጋማሽ ዓመት ኖር ያለው ማለት ነው። እድሜ አጋማሽ እንዲህ አይነት ኑሮ ውድነት አይቻላቅም። እኚህ እናት የ60 ዓመት ባለጸጋ ናቸው። በዚህ እድሜያቸው ግን የኑሮ ውድነት እያንገዳገዳቸው ዘይትና ሽንኩርት እና ቲማቲም መግዛት እንደከበዳቸው ይናገራሉ። በእድሜ እንደ ብልጽግና ዘመን አይነት የኑሮ ውድነት አይቼም ሰምቼም አላውቅም ሲሉ ይናገራሉ። አባ ይሄን ግዛልኝ ምናምን ይላል። ከታንጥቼ ነው የምገዛላቸው ማለት ነው። እና እኔ በእውነት በጣም እያስጠላኝ ነው እዚህ መኖሩ ራሱ ማለት ነው። ይህ ከላይ ሰማችሁት ደግሞ ወታደር ነበር። ህወሓትና መንግስት ጦርነት በገቡ ሰዓት ለሀገሩ ብሎ ራሱን መስዋዕት ያደረገ ወታደር ነው። በጦርነቱም ጉዳት ደርሶበት የነርቭ ህመምና የአካል ጉዳት ችግር ገጥሞታል። ሰርቶ መብላት አይችልም። የመንግስት ጡረተኛ ነው። ይህ ወታደር ጡረተኛ ነው። መንግስት የሚከፍለው ከ3000 ብር አይበልጥም። እቺን 3000 ብር ምን ላርጋት ሲል መንግስትን ይጠይቃል። መንግስትንም ጡረታ ጨምርልኝ እያለ እየጠየቀ ነው። መንግስት ግን መልስ አልሰጠም። ወጣቱና የቀድሞ ወታደር ልጅ አለኝ ሚስት አለኝ ይላል። መኖር ራሱ አስጠልቶኛል ሲል ይናገራል። በእርግጥ 3000 ብር በማይሞላ የጡረታ ብር መኖር የሚያስጠላ ብቻ አይደለም የሚሆነው፣ የሚመርና ስቃይ ጭምር ነው። ልጆቻችን ስራ ፈትነዋን፣ እቃ ተወዷን፣ እናቶች እንደገና ለማኝ ሆነና ልጆቻችን ስራ ሲያጡ ለማና ቤት ይባላል። እንግዲህ እኚህ እናት ደግሞ ለመንግስታዊ ልሳን ለሆነው ፋና ብሮድካስቲንግ ኮርፖሬት የተናገሩት እውነታ ነው። እኚህ እናት ልጆቻችን ስራ አጥናቸው፣ እኛም ለማኝ ሆነናል፣ ራሳችንን መቻል አልቻልንም ሲሉ ይናገራሉ። በዚህ እድሜያቸው መጦር ሲገባቸው የሚጦራቸው ልጅ እንኳን ስራ አጥ ሆኖ ልጃቸውም እሳቸውም ጧሪ ያጡ ግለሰቦች ሆነዋል። ትላንትና በየመድረኩ እየወጣው ወያኔን ታግያለሁ። የእውነት ፊት ለፊት ታግያለሁ። ማንም ምንም አላለኝም። ቂጤን አልቆነጠጡኝም። ከልክለውኛ ቃሉ አስፈርመውኛ ቃሉ ለማነበው ገጥሞች በሙሉ በየወሩ ፈርም ነበር። ምንም የደረሰብኝ ነገር የለም። የእውነት አሁን እፈራለሁ። እንትና ታፈሰ እንትና ታሰረ ምናምን ነገኔን የሚከቱኝውን ግን እናገራለሁ። ምንም ወደ ኋላ አልልም። ምንም ይሄ ሀገር የጋራ ነው፣ የጋራ ቤት ነው። የአንድ የሆነ ሰው አይደለም፣ የሆኑ ሰዎች አይደለም። እና አይኔ እያየ ስትበተን እያየው ነው። አልተበተነችም አልልም። ሀገር በደንብ ተበትናለች። አጥር ሰርቶ መንግስት ተብሎ ህዝቡ በራብ እየሞተ መድኃኒት አይደርሰውም። 100,000 ብር 50,000 ብርን በ100,000 ብር ይገዛሉ። ቆቦ ምናምን መተው ከዚህ በላይ ግፍ አለ እንዴ? የሚበሉት የለም። እሱንም ውድ ነው በጣም ነገርኩ እኮ 100,000 ብር ሰጥተው 50,000 ብር ነው የምትሰጣቸው። ሚንስ የ50,000 ብር የሚሆን ነገር ነው የምትሰጣቸው። እና በዚህ ልክ ነው የሆን ነው። የገዛ ወንድሞቻችን፣ እህቶቻችን፣ እናቶቻችን እባክህ ቤት የገባ ምናምን ብላ ነጠላዋን አንጥፋ ያጠጣችኝ ጠላ በሽክና ያጠጣችኝ ሴትዮ አሁን ትኑር አትኑር አላውቅም። እራቡ መድኃኒት የለም። ወሎ ሂድ ስደተኛ
ከወለጋ ከምናምን ከምን ተሰዶ መጥቶ የሀገሩ አይደለም ያንተ አይደለም ተብሎ አልፈረሰም። ዛሬ ቅድም ሬዲዮ እየሰማው ነበር። ፖሊስ የትራፊክ ምናምን ታክሲዎች በዚህ በቃሊቲ ጋር ያለ አካባቢ ኦሮሚያ ክልል ሆኗል መሰለኛው ሲያልፉ ማለፊያ ያለ ኮይ ድሮ አውቶቡስ ነበር አይደል የሚጠየቀው ወደዚህ ለመሄድ እንዲያል መተላለፊያ ነው ምንድነው የሚባለው መውጫ ለታክሲ መውጫ አሏቸው። ይገባኛል። ወደፊት ፓስፖርት እንባላለን ብሎ ታመኝ ቀልዶ ነበር አንድ ወቅት። እሱ ቀን መጣ። መውጫ አለ ኮይ ታክሲ ይዤ አልሄድም ማለት ነው። ቃሊቲ ወደዛ ምናምን መውጫ ልባል ነው ማለት ነው። የኦሮሚያ ክልል ነው ሊባል ነው ማለት ነው። ማለት ታክሲ it's not fair ማፍረስ ይሄ ነው። እንዲህ ስትሆን እያየን ኢትዮጵያ ስላሉ እያሉ እያፈረሱ በደንብ እያፈረሱ ዝም አልልም። እያፈረሳችሁ ነው። አገር ስታፈርሱ በዚህ ልክ ወያኔም አላደረገም። ትላንት የታገልነው ወያኔ አላደረገም።